ይህች እኛ ያለንባት ዓለም ከውብ ተፈጥሮቿ ባልተናነሰ እጅግ አደገኛ በሆኑ የቱሪስት መዳረሻዎችም የተሞላች ምድር ናትና እኛም ለዛሬ ከናሚቢያ ባህር አንስተን እስከ ኢትዮጵያ ድረስ ለሰው ልጅ የማይመከሩ አደገኛ ስፍራዎችን ልናስቃኛችሁ ነውና አብራችሁን ቆዩ። 8ኛ የሰልደን ዳርቻ ናሚቢያ። በናሚቢያ የሚገኘው ይህ የባህር ዳርቻ የበረሃና የውቅያኖስ መገናኛ የሆነ አስደናቂ ስፍራ ቢሆንም ከ500 በላይ የመርከብ አደጋዎችን ያስተናገደ የባህር ላይ መቃብር ነው ቢባል ማጋነን አይሆንም። ይህ በፖርቱጋል አሳሾች ዘንድ የገሃነም ደጃፍ ተብሎ ይጠራ የነበረ ስፍራ ቡሽመን ተብለው የሚታወቁት የአካባቢው ተወላጆች ደግሞ ፈጣሪ በቁጣ የፈጠረው ስፍራ ነው ይሉታል። የዚህ ቦታ አደገኛነት የሚመነጨው ከቀዝቃዛው የቤንጉዌላ የባህር ሞገድና ከሞቃታማው የበረሃው አየር መገናኘት ጋር የሚፈጠር ሲሆን ይህ ውህደት ድቅድቅ ጉም በመፍጠር ለመርከቦች እይታን በመጋረድ ስፍራውን አደገኛ ቀጠና ያደርገዋል። ከዚህ በተጨማሪም ከምድር ወደ ባህር የሚነፍሰው ኃይለኛ ነፋስና ከባድ ማዕበል መርከቦችን ወደ ዳርቻው የሚገፋቸው ሲሆን አንድ ሰው በዚህ ባህር ውስጥ ለመዋኘት ቢሞክር የውሃው ሞገድ በፍጥነት ወደ ጥልቅ ባህር ሊወስደው ይችላል። 7ኛ ሲናቡንግ ተራራ ኢንዶኔዥያ። በሰሜን ሱማትራ ኢንዶኔዥያ የሚገኘው የሲናቡንግ ተራራ ለዘመናት ተኝቶ የነበረ እሳተ ገሞራ ቢሆንም እንደ አውሮፓውያን አቆጣጠር በ2010 በድንገት በመፈንዳት አካባቢውን ወደ አመድ ክምርነት የለወጠው ሲሆን በዚህ ሳያበቃም ፍንዳታው በ2013 በ2018 እና በ2021 በተደጋጋሚ የተከሰተ ሲሆን በ2018 የተከሰተው ፍንዳታም አደገኛውን አመድ እስከ 7 ኪሎ ሜትር ድረስ ወደ ሰማይ በመርጨት ቀኑን ወደ ጨለማነት ቀይሮትም ነበር። እሳተ ገሞራው የሚተፋው ፓይሮክላስቲክ ፍሎ ወይንም እጅግ ሞቃታማ ጋዝ አካባቢውን አደጋ ውስጥ የከተተው ሲሆን የ2014 ፍንዳታም 16 ሰዎችን ሕይወት ከመንጠቁም ባለፈ ተደጋጋሚው አደጋ ከ10 በላይ መንደሮችን አውድሞ ከ9000 በላይ ሰዎችንም አፈናቅሏል። ታዲያ አሁንም ቢሆን እሳተ ገሞራው በማንኛውም ሰዓት ሊፈነዳ ስለሚችል አካባቢው በከፍተኛ ጥንቃቄ የሚጠበቅና ለአደጋ የተጋለጠ ዞን ተደርጎ ተመድቧል። 6ኛ ዋሽንግተን ተራራ አሜሪካ። በኒው ሃምፕሻየር የሚገኘው የዋሽንግተን ተራራ ቁመቱ 1917 ሜትር ብቻ ቢሆንም በዓለማችን ካሉ ገዳይ ተራራዎች ውስጥ ግን አንዱ ነው። ይህ ተራራ አስፈሪ የሚያደርገው ቁመቱ ሳይሆን የአየር ንብረቱ ሲሆን ወጥነት የሌለው አየር ንብረት ስላለው ቦታውን ለመተንበይ ያዳግታል። አውሮፓውያን አቆጣጠር በ1934 በዚህ ተራራ ላይ በምድር ላይ ከተመዘገቡት ፈጣን ንፋስ አይነት ያስመዘገበ ሲሆን ይህም በሰዓት 372 ኪሎ ሜትር የተመዘገበ ሲሆን አሁንም ቢሆን የዚህ ስፍራ የነፋስ ፍጥነት በሰዓት 160 ኪሎ ሜትር እንደሚደርስ ባለሙያዎች የሚገልጹ ሲሆን ይህም አንድን ሰው ከመሬት ለማንሳት በቂ የነፋስ ኃይል ስላለው በቦታው ላይ መገኘት አደጋው የከፋ ነው። በክረምት ወቅትም ቅዝቃዜው እስከ -73 ዲግሪ ሴልሺየስ ሊወርድ የሚችልና ተራራው የሚገኝበት ቦታ ከአትላንቲክ ውቅያኖስ ከካናዳና ከአሜሪካ መካከለኛ ክፍል የሚነሱ አውሎ ነፋሶች የሚጋጩበት በመሆኑ የአየር ሁኔታው እጅግ ተለዋዋጭ እንዲሆን አድርጎታል። 5ኛ ኤቨረስት ተራራ ኔፓል። የምድር የከፍታ ጫፍ የሆነው ኤቨረስት ተራራ ለጀብደኛ ተራራ ወጪዎች ራስን መፈተኛ ተደርጎ የሚወሰድ ተራራ ሲሆን ነገር ግን ከ8000 ሜትር በላይ ያለው ቦታ የሞት ቀጠና ወይንም ዘዴ ዞን በመባል ይታወቃል። ታዲያ በዚህ ከፍታ ላይ የከባቢ አየር ግፊቱ እጅግ ዝቅተኛ በመሆኑ አየር ውስጥ ያለው ኦክሲጅን መጠን በባህር ጠለል ላይ ካለው ጋር ሲነጻጸር 40% ብቻ ሲሆን በዚህ ምክንያት እያንዳንዱ እስትንፋስ ለሰው ልጅ እጅግ አድካሚ ይሆናል።
የሙቀት መጠኑ ደግሞ ኔጋቲቭ 49 ዲግሪ ሴልሺየስ ድረስ ሊወርድ የሚችል በመሆኑ ተራራ ወጪዎች ከከባድ ቅዝቃዜ፣ ከኦክሲጅን እጥረትና ከተለዋዋጭ የአየር ግፊት ጋር መታገል ግድ ይሆንባቸዋል። በዚህም በዚህ ከፍታ ላይ የሚደረግ ማንኛውም ትንሽ ስህተት ወይንም ውሳኔ በሕይወትና በሞት መካከል ያለ ልዩነት የሚወስን ሲሆን ብዙዎች የዓለምን ጫፍ ለመርገጥ ሲሉ በዚህ በረዷማ መቃብር ውስጥ ሕይወታቸውን አጥተዋል። አራተኛ ዴዝ ቫሊ አሜሪካ። በካሊፎርኒያ ሞሃቪ በረሃ የሚገኘው የሞት ሸለቆ ስሙ እንደሚጠቁመው ሕይወት ላለው ሁሉ እጅግ አስቸጋሪ የሆነ ቦታ ሲሆን በምድር ላይ ከተመዘገቡት ከፍተኛ የሙቀት መጠን ካላቸው ቦታዎች ውስጥ አንዱ ሲሆን የሙቀት መጠኑም 54 ዲግሪ ሴልሺየስ ሆኖ ተመዝግቧል። አስገራሚው ነገር በሌሊትም ቢሆን ሙቀቱ ከ32 ዲግሪ ሴልሺየስ በታች እምብዛም አለመውረዱ ሲሆን ከሙቀቱ በተጨማሪ ውሃ ጥምና ድንገተኛ የጎርፍ አደጋ ዋነኛ ተግዳሮቶቹ ናቸው። ደረቅ ወንዞች በድንገተኛ ዝናብ ምክንያት ድንጋይና አፈር በጫነ ጎርፍ በፍጥነት ሊሞሉ ይችላሉ። ቦታው የሞባይል ስልክ አገልግሎት ስለሌለው መኪና ቢበላሽ ወይንም አደጋ ቢደርስ እርዳታ ማግኘት ፈጽሞ የማይታሰብ ሲሆን ከ2007 እስከ 2023 ባለው ጊዜ ውስጥ በርካታ ሰዎች ሕይወታቸውን ያጡበት ቦታ ስለሆነ ለጎብኚዎች አስተማማኝ የሚባል ባይሆንም ጊዜው ቀዝቀዝ ያለ አየር በሚኖርበት ወቅት ለጎብኚዎች ክፍት ይሆናል። ሶስተኛ ፍሬዘር ደሴት አውስትራሊያ። ይህች በአውስትራሊያ ኩዊንስላንድ የምትገኘው ፍሬዘር ደሴት ወይንም ካጋሪ ደሴት የዓለማችን ትልቁ የአሸዋ ደሴት ስትሆን እጅግ ማራኪ ውበትን ተላብሳለች። ይሁን እንጂ ይህች ደሴት በተለያዩ አደጋዎች የተከበበች ስትሆን በደሴቲቱ ላይ የሚኖሩት የዲንጎ ዝርያዎች ወይንም የዱር ውሾች በሰዎች ላይ በተለይም በሕፃናት ላይ ጥቃት በመሰንዘር የሚታወቁ ሲሆን ባህሩም ቢሆን በታላላቅ ነጭ ሻርኮችና ሌሎች አዳኝ የባህር እንስሳት የተሞላ በመሆኑ አደጋውን የከፋ ያደርገዋል። ሁለተኛ የእባብ ደሴት ብራዚል። ከብራዚል ሳኦ ፓውሎ የባህር ዳርቻ ርቃ የምትገኘው ኢልሃንዴ ኬማንዳ ግራንዴ ወይንም ስኔክ አይላንድ ተብሎ የሚጠራው ይህ ስፍራ ምናልባትም በምድር ላይ ካሉ እጅግ አስፈሪ ቦታዎች ውስጥ አንዱ ነው ቢባል ማጋነን አይሆንም። ለዚህም ዋነኛው ምክንያት ለሰው ልጆች የተከለከለ ጎልደን ላንሴድ በተባሉ እጅግ መርዛማ የእባብ ዝርያዎች በመወረሯ ሲሆን ጥናቶች እንደሚያሳዩት በአንዳንድ የደሴቲቱ ክፍሎች በእያንዳንዱ ካሬ ሜትር ቦታ ላይ አንድ እባብ ይገኛል። የእነዚህ እባቦች መርዛማነት ከሌሎች ምድር ላይ ከሚገኙ እባቦች መርዝ በ5 እጥፍ የሚበልጥ ሲሆን መርዙ ስጋን የማቅለጥ ባህሪ ያለው ከመሆኑም በላይ የአእምሮ ደም መፍሰስና የኩላሊት ህመምን ያስከትላል። አይጦችንና ወፎችን አድነው የሚመገቡት እነዚህ እባቦች ንክሻቸው ተጎጂውን ወዲያውኑ የመንቀሳቀስ አቅም ያሳጣዋል። በዚህ ምክንያት የብራዚል መንግስት ወደ ደሴቲቱ ማንም እንዳይገባ ሕግ ያወጣ ሲሆን ልዩ ፈቃድ የተሰጣቸው ጥቂት ሳይንቲስቶች ብቻ አልፎ አልፎ እንዲገቡ ይደረጋል። አንደኛ የዳናኪል በረሃ ኢትዮጵያ። በምስራቅ አፍሪካ ኢትዮጵያ ውስጥ የሚገኘው የዳናኪል በረሃ ከምድር እጅግ አስቸጋሪና አደገኛ ከሆኑ ቦታዎች ውስጥ አንዱ ሲሆን እጅግ አስደናቂ የሆነ የጂኦሎጂካል ቅርጽ ያለው ቢሆንም የገሃነም ደጃፍ ተብሎ እስከ መጠራት የደረሰ አስፈሪ ቦታ ነው። የዳናኪል በረሃ ከባህር ጠለል በታች 122 ሜትር ዝቅ ብሎ የሚገኝ ሲሆን አማካኝ የሙቀት መጠኑ በምድር ላይ ካሉ ሞቃታማው ስፍራዎች ውስጥ አንዱ አድርጎታል። በዚህ አካባቢ የቀን ሙቀት መጠን ብዙውን ጊዜ 48 ዲግሪ ሴልሺየስ የሚደርስ ሲሆን አንዳንዴ ሙቀቱ በሚጨምርበት ጊዜ ደግሞ እስከ 55 ዲግሪ ሴልሺየስ ድረስ ሊያሻቅብ ይችላል። ከሙቀቱ በተጨማሪ ከምድር በታች ያለው የእሳተ ገሞራ እንቅስቃሴ ሁኔታውን የሚያባብሰው ሲሆን በዚህ ቦታ የሚገኙ የውሃ ኩሬዎች ከመሞቅም አልፈው ሲንተከተኩ መመልከት የተለመደ ሲሆን የሙቀት መጠናቸውም ወደ 100 ዲግሪ ሴልሺየስ ይጠጋል።
ያደርጋል። የዝናብ መጠን ደግሞ እጅግ አነስተኛ ከመሆኑ የተነሳ በዓመት በጣም ጥቂት ብቻ የሚዘንብ ሲሆን ይኸውም የሚዘንበውም ጠብታ መሬት ከመንካቱ ወዲያው ሊተኑላ ይችላል። አካባቢው ለትንፋሽ አስቸጋሪ በመሆኑ እንደ ሃይድሮጅን ሰልፋይድና ክሎሪን በመሳሰሉ መርዛማ ጋዞች የተሞላ ሲሆን ያለ መከላከያ መሳሪያ በዚህ ቦታ መቆየት ለጤና ከፍተኛ ጠንቅ ሊሆን ይችላል። ይሁን እንጂ ይህ መርዛማ ቦታ ለሳይንቲስቶች እንደ ወርቅ የሚቆጠር የምርምር ማዕከል ሲሆን ሕይወት ያላቸው ነገሮች እንዴት እንደሚኖሩ ለማጥናትም ይጠቀሙበታል።